እኔ አልረባም የሚል ፕሮግራሚንግ ያለው ሰው የሚረባ ነገር እየሰራ ጠብ አይልለት። እኔ እንጀራ ያወጣልኝም እያለ እንጀራ የሚያወጣ ስራ እየሰራ ሰው ጠብ የሚል ውጤት ያጣል። ደጋግማችሁ የምታዩት ግጭትን ከሆነ ደጋግማችሁ የምታዩት ንዴትን ከሆነ ደጋግማችሁ የምታዩት ማጣትን ችግርን ከሆነ ማጣትና ችግር በህይወታችሁ ይገለጣል። አለቀ። አዋቂዎች ወላጆች ባለማወቅ ለልጆቻቸው በዚህ እድሜ እስከ 8 ዓመት ድረስ አንተ ልጅ ተዋጥና አለበለዚያ ደደብ ሆነ ትቀራለህ ይላሉ። መኪና ፈልጉ። መኪና ምንድነው? ኢነርጂ ነው። እንደዚሁ ቤት ፈልጉ። ቤት ምንድነው? ኢነርጂ ነው። በፈጣሪያችሁና በእናንተ መካከል ሆናችሁ እንዴት አይነት ረፍት የሆነ ህይወት ሰጠኸኝ የሚል ስሜት እንዲኖራችሁ አድርጎ መኖር ይቻላል። ማታ ስንተኛ አብዛኞቻችን ችግር እያሰብን ነው የምንተኛው። በደላችን እያሰብን ነው የምንተኛው። የተደረገበን ነገር ገስዋ ጧት እየባሰ ነገ እየባሰ ሊትራሊ ድሮ ከነበረው በላይ እየጨመርን አስገቡ። በሩ ክፍት ነው፣ ኑ ጎስጉሱበት። በቃ ችግሩን መከራውን አይነት ነገር ልክ ባለማወቅ እንዴት አድርገን ኮንሺየስ ግቦቻችን አሁን እናንተ በንቁ ህሊናችሁ ፍላጎት መሻት አላችሁ አለን አይደል? ሁላችንም ፍላጎት መሻት አለን። መሻትንና ፍላጎትን በሰማይም በምድርም መንገድ ይህ ነገር ለነፍሴም ለስጋዬም ይሆናል አይሆንም ብላችሁ መጀመሪያ መፈተሽ ጥሩ ነው። ለስጋም ለነፍስም ይሆናል ካላችሁ በኋላ ግን ፍላጎት በንቁ ህሊና ውስጥ ስለሆነ ያለው እሱን ወደ ውስጥ ህሊና ወደ ልቦና በአማርኛ ልቦና ልንለው እንችላለን። ትክክለኛ ትርጉሙን ብስት ይቅርበሉኝ። በህሊና ላይ በእንግሊዘኛ ላይ ስለሆነ የተማርኩት እሱን አንስተው። ስለዚህ ሰብኮንሺየስ ማይንዳችን ውስጥ ፕሮግራምድ ሆኖ መቀመጥ አለበት። እስካልተቀመጠ ድረስ የፈለገ በንቁ ህሊናችን ያለን መሻታችንን ስንፈልግ ብንኖር ብንማርለት ብናጠናለት ብንሞክር ብንታትር ለውጥ አናመጣም። እኔ አልረባም የሚል ፕሮግራሚንግ ያለው ሰው የሚረባ ነገር እየሰራ ጠብ አይልለት። እኔ እንጀራ ያወጣልኝም እያለ እንጀራ የሚያወጣ ስራ እየሰራ ሰው ጠብ የሚል ውጤት ያጣል። እኔ ሰው አይወጣልኝም እያለ ከብዙ ሰዎች ጋር በትህትና እያዳመጠ በትዕግስት በይቅርታ ይኖራል። አንድም ሰው አይወጣለትም። ለምን? ከስራ እምነት ይበልጣል። እምነት ደግሞ ማለት ሰብኮንሺየስ ማይንድ ውስጥ ያለ ፕሮግራሚንግ ነው። አሁን ሰብኮንሺየስ ማይንድ ውስጥ ያለ ፕሮግራሚንግ ስንለው ሰይጣን ይሆናል ማለት አይደለም። ግልጽ ነው። እምነት ማለት እሱ ነው። so that programming አሁን እኔና እናንተ ሰርተን ለውጥ ማምጣት እንችላለን። ደግ መስራት ለሰዎች ሊሆን ይችላል፣ ገንዘብ ማግኘት ሊሆን ይችላል። ገንዘብ ኃጢአት ነው ብላችሁ በጭራሽ እንዳትቀበሉ። የገንዘብ መውደድ ነው። ገንዘብ ግን በራሱ ኃጢአት አይደለም። ገንዘብን ግን እንዲያም የሚያሰራው ያዢው ነው አይደል? ያዢው በጎ ሐሳብ ካለው በጎ ነገር ያሰራበታል ያሰራበታል። ሰው እንጀራ ይመግብበታል አይደል? ወይም ደግሞ የተራቡ ሰዎችን ያበላበታል። የተቸገሩ ጎዳና ላይ የወጡ ሰዎችን ወደ ቤት ይሰበስብበታል ወዘተርፈ። at the same time በእስልምናውም በክርስትናውም ብታዩ ሰዎች ጻድቅ የሆኑ ሰዎችን ሊስት ብታደርጉ አብዛኞቹ ሀብታሞች ነበሩ። በቃ እነሱ ናቸው የኔ ሜንተሮች። በዚህ ምድር ላይ ያለ ምድር ስንል እንግዲህ ሰማይንም ማካቶ ወይም ደግሞ በህይወት ዘመናችን የምናያቸው ነገሮች እንዳሉ ዩኒቨርስ በሉት ወይንም ደግሞ ምድር በሉት ወይም ጋላክሲ በሉት ወይም ኮከቦች በሉ ወይም ህዋ በሉ መሬት በሉ አፈር በሉ እሳት በሉ ውሃ በሉ ወዘተርፈ ድንጋይ ምናምን የምትሏቸው ህይወት ያለው የሌለው ነገር እንዳለ everything is energy። እያንዳንዱን ህይወት ያለውንም የሌለውንም ብናይ ለምሳሌ ህይወት ካለው ነገር መካከል ሰውን ወስደን ሰው ብሬክዳውን ስታደርጉት የተለያየ ሲስተም አለ አይደል? ቦዲ ወደ ሲስተም ይከፋፈላል። የዳይጀሽን ሲስተም፣ የነርቭ ሲስተም፣ የዩሪነሪ ሲስተም፣ የመስል ሲስተም፣ ስኬሌተን ሲስተም ያለ ሲስተም አለ። ከሲስተም ውስጥ ደግሞ ኦርጋኖች አሉ። ከኦርጋን ውስጥ ደግሞ ቲሹ አለ። ከቲሹ ደግሞ ስታወጡ ምን አለ? ብሬክዳውን እያደረግን ደቂቃ ላይ ስንመጣ የመጨረሻው ህይወት ያላት ነገር የምንለው ሴል ነው። ሴል ውስጥ እንደዚሁ ብሬክዳውን ስታደርጉ ሴል ዋል አለ፣ ከዛ ኒውክለስ አለ፣ ክሮሞዞምስ የምንላቸው አሉ፣ ፕሮቲንስ አሉ ኤክሴትራ ሚነራልስ እንደዚህ የምትላቸው የመጨረሻ ብሬክዳውን አርገን የምናገኘው ነገር አተም ይባላል። ህይወት ከሌለው ነገር ከአየር ወይንም ደግሞ ከአፈር ሊሆን ይችላል ወስደን ያ ህይወት የሌለውን ነገር ብሬክዳውን ብናደርግ አፈርን ለምሳሌ ወይም አንድ ድንጋይን አምጥተን ለሁለት ያንን ደግሞ ለአራት ያንን ደግሞ ለስምንት እየከፈልን መተን መጨረሻ ላይ የምናገኛት ደቂቅ ነገር ምንድነው?
አተም ምናልባት የሰው ልጅ ብሬክዳውን ስናደርግ ከአጥንት ውስጥ አንድ ካልሲየም ብናወጣ ከመሬት ላይ ደግሞ ያለ ኖራ ድንጋይ እንደዚሁ ምን ይወጣል የመጨረሻው ደቂቅ ነገር ካልሲየም ነው ማለት ነው ሁሉ ነገር ከሌላ ከስፔስ ላይ የመጣ ኮሜት ተብሎ ምናልባት ወደ መሬት ተወርውሮ ድንጋዩ ብሬክዳውን ሲደረግ እሱ ምንድነው የሚገኘው አልቲሜትሊ አተም አሁን ሁለት አይነት አተሞች አሉ በፊት ኒውቶኒያን የሚባለው አተም which is old ነው አሁን እሱ ሳይንስ አሁን ደግሞ the quantum የምንለው አተም ነው which is ኒውቶኒያን አተም በማቴሪያል እንደተሰራ ወይም ደግሞ ፕሮቶን ኒውትሮን እና ኤሌክትሮንስ ምን እንደሆኑ ማተር እንደሆኑ ነበር የሚያውቀው ነገር ግን ኳንተም ፊዚክስ ላይ ትንሽ ነገር ብታነቡ or YouTube ላይ ገብታችሁ ብታዩ the quantum atom በሉና ቼክ አድርጉ ከዛ በጣም የሚገርም ነገር ልንገራችሁ ሳይንስ የደረሰበት ማለት ከ1924 እንደ ነጮች አቆጣጠር ጀምሮ 24 26 ያኔ ጀምሮ የተገኘው አተም ምንድነው ኤሌክትሮንስ በማይክሮስኮፕ በመንመለከትበት ጊዜ ኤሌክትሮንስ sometimes እንደ ማተር ይሆናሉ እንደ ማተር ማኒፌስት ያደርጋሉ እንደ ቁስ sometimes energy ሆኖ ሙቭ ያደርጋሉ which is እንደ ሞገድ ማለት ነው ሞገድ ይሆናል የኔ የድምጽ ሞገድ አሁን ወደናንተ ጆሮ እየደረሰ ነው አይደለ it's that energy ሞገድ የምንለው ነገር ይሆናሉ ከተወሰነ ጊዜ በኋላ ደግሞ ምን ይሆናሉ ፊዚካል ማተር ይሆናሉ እሷ ስታያቸው እና እኔ ሳየው ይለያያል እኔ አሁን ሳየውና በኋላ ሳያቸው ቢሄቭ የሚያደርጉት እንደ ተመልካቹ ነው ወደ ቁስነትና ወደ ኢነርጂነት የሚቀየሩት ስለዚህ በእያንዳንዱ ደቂቃ በመታስቡ ጊዜ ይሄን ሁሉ አተም ምን ያረጋችሁ ነው ማለት ነው እንዲም እንዲያም እንዲሆኑ እንዲህ አይነት ቁስ እንዲሆኑ እያደረጋችሁ ነው ስለዚህ የካንሰር ሴል በሰውነታችሁ ውስጥ መፍጠር ትችላላችሁ ሂል ማድረግን ወይም ማዳንን ትችላላችሁ ጥፋት ማጥፋትን ትችላላችሁ ቁሳቁስ በህይወታችሁ ውስጥ እንዲገለጥ ማድረግ ትችላላችሁ መጥፎ ስሜት እንዲገለጥ ጥሩ ስሜት እንዲገለጥ ማድረግ ትችላላችሁ ፍርሃት እና ስጋት በህይወታችሁ ስሜት ነው ኢነርጂ ነው እንዲገለጥ ማድረግ ትችላላችሁ መትረፍረፍ ምቾት እና ደስታን ሰላምን እንደዚሁ ማኒፌስት ማድረግ ትችላላችሁ እኔ አንድ ነገር ኦብዘርቭ ሳደርገው በዛ በአተም ሌቭል ያለ ቢሄቭ የሚያደርገው ቢሄቪየር ወይም ደግሞ እንቅስቃሴው የሚንቀሳቀስበትና እሱ ምን ሲያደርገው ኦብዘርቭ ሲያደርገው ቢሄቭ የሚያደርጉበት ጠባያቸው የተለያየ ይሆናል ለምን the observer creates the effect observe የሚያደርገው ሰው ባለበት አስተሳሰብ እምነት ፓራዳይም ምንላቸው በእነዚህ ምን ያደርጋል ኢምፓክት ይፈጥራል ይሄንን ብናውቅም ምን ፈጥራለን ባናውቅም ምን ፈጥራለን ለዚህ ነው የሰው ልጅ ለአንዱ ለሌላው ሲጸልይ የሚሰራው ኢምፓክት እንፈጥራለን ፕሮቶን ኒውትሮን and electrons ምንድናቸው energy means empty ባዶ የለንም እንዴ ስለዚህ ሁሉ ነገር ኢነርጂ ከሆነ ግቦቻችሁም ኢነርጂ ናቸው ሰላም ፈልጉ ሰላም ምንድነው ኢነርጂ ነው ጦርነትን ፈልጉ አይደለም እሱ ምንድነው ኢነርጂ ነው መኪና ፈልጉ መኪና ምንድነው ኢነርጂ ነው እንደዚሁ ቤት ፈልጉ ቤት ምንድነው ኢነርጂ ነው ምናልባት ፍቅርን ፈልጉ ፍቅር ምንድነው it's an energy frequency ሞገድ ነው ስለዚህ ያንን ሞገድ ፈለግን የፈለግነው ነገር ሁሉ በኢነርጂ መልክ አለ ወይስ የለም it's there አለ ፍቅር እናንተ ጋር ስላልተሰማችሁ የለም ማለት አይደለም መኪና እናንተ ቤት መገብቶ ስላልቆመ የለም ማለት አይደለም the energy the frequency is there እኔ ምንድነው ይሄን ዲቫይስ ተጠቅሜ ይሄን መሳሪያ ተጠቅሜ በዛ ፍሪኩዌንሲ ሌቭል በማድረግ በኢነርጂ ሌቭል ያለው ነገር ወደ ፊዚካል ኤክስፒሪየንስ መቀየር ብቻ ነው ፊዚካል ኤክስፒሪየንስ ማለት በምላስ በአይን በጆሮ በቆዳ በአፍንጫ ኤክስፒሪየንስ የሚደረግ ማለት አለኝ ወደምለው ወደ ፊዚካል ሪያሊቲ ማምጣት አይ እንደዚህ ማድረግ አልፈልግም ለምትሉ ምን እያረክ ነው እስቲ እንደዚህ ሰርቻ አላቀም የምትሉ ሰዎች አላችሁ አይናችሁ እስካየ ድረስ ምን ይሆናል በአይናችሁ አማካይነት ወደ ብሬን ይገባል አይገባም አሁን የምታዩት ነገር በኋላ ስትወጡ የምታዩት ነገር ደጋግማችሁ የምታዩት ነገር ደጋግሞ ምን ይሆናል ሰብኮንሺየስ ማይንድ ውስጥ ይጠራቀምና ተመሳሳይ ኢነርጂን ያጠራቅማል
ደጋግማችሁ የምታዩት ግጭትን ከሆነ ደጋግማችሁ የምታዩት ንዴትን ከሆነ ደጋግማችሁ የምታዩት ማጣትን ችግርን ከሆነ ማጣትና ችግር በህይወታችሁ ይገለጣል አለቀ ይሄ እኮ ፕሮግራሚንግ ነው that's how the mind works ማይንድ የሚሰራው እንደዚህ ነው አሁን ይሄንን ካወቅን ምን ማድረግ ነው ለፍላጎቶቻችን ህሊናችንን መጠቀም አለብን እንዴት እንጠቀመው ለሚለው ለዚህ ስልጠና ፐርፐዝ የህሊናን ክፍል በአራት ክፍል እናያለን የመጀመሪያው እናታችን ሆድ ውስጥ ሆነን እናታችን አርግዛ እናታችን ሆድ ውስጥ ሆነን 3ኛ ወር አካባቢ ጀምሮ ዴቨሎፕ የምናደርገው ማለት ነው ያ ምን ይባላል primitive mind ይባላል primitive ማለት የጥንት ለማለት አይደለም primitive mind ማለት በዚህ ምድር ላይ ስንኖር survive እንድናደርግ የተሰጠን ነው በደንብ አዳምጡኝ survive እንድናደርግ ምን ማለት ነው fight and flight mechanism ማለት ነው fight and flight mechanism ተገጥሞልናል ህሊናችን በአግባቡ የሚሰራ ሆኖ ከተወለድን ጤነኛ ሆኖ ከተወለድን ምን ይሆናል አደጋ ሲመጣ ወደኛ ምን እናደርጋለን አንድ እንሸሻለን ሁለት እንጋፈጣለን ወይ ማምለጥ ወይ መጋፈጥ ማለት ነው fight እና flight ለምሳሌ ህፃናት እንደተወለዱ ሆስፒታል ውስጥ ፔዲያትሪሺያንስ ምን ያደርጋሉ እንደዚህ ይዟቸውና በጀርባ አድርገው ይዟቸውና ልጆቹን ለቀቅ ያረጋቸው ለቀቅ ሲያረጋቸው ልጆቹ ምን ያደርጋሉ ይደነግጣሉ which is fear of height ተገጥሞለታል ማለት ነው አንድ ይሄ ነው ሁለተኛው ደግሞ loud noise ከባድ ድምጽ ምን ተደርጓል ከባድ ድምጽ እንደ አንድ ሰርቫይቫል ቴክኒክ ሆኖ ተገጥሞልናል ሰውነታችን ከባድ ድምጽ ስትሰማ ምን ታረጋለህ ድንጋጤ ይኖራል ወይ ለማምለጥ ዝግጅት ሆነ ለሰርቫይቫል ይሄ ተሰጠ ይሄ ብቻ ለሰው ልጅ በቂ አይደለም ይሄ ህሊና አሁንም ሆድ ውስጥ ይያለን ከ3 ወር ጀምሮ ያደግን ስንመጣ ሌላ ማይንድ ተሰጠን which is subconscious mind ደግሞ ምን ያደርጋል እናታችን ሆድ ውስጥ ሆነን ጭምር ድምጽ እንሰማለን ከውጭ ያለ ድምጽ እንሰማለን ሪከርድ እናደርጋለን ማለት አውቀን አይደለም ሪከርድ እናደርግ subconscious mindን በደንብ ተረዱልኝ subconscious mind በስሜት ዋሶቻችን በአይን በአፍንጫ በጆሮ በምላስ በቆዳ በአምስቱም የስሜት ዋሶቻችን ኤክስፒሪየንስ የምናደርገው ነገር አውቶማቲክ ነው ያስገባ ምን ያደርጋል ሪከርድ ያደርጋል ህይወት ማለት ይህ ነው እያለ ሪከርድ ያደርጋል ተወልደንም እስከ 8 አመት ይሄንንም በደንብ አዳምጡኝ እስከ 8 አመት ድረስ ሌሎቹ ማይንዶች የሉንም ለዚህ ነው ህፃናት የሚባሉት እስከ 8 አመት ድረስ ከዚህ በኋላ የምናየው ማይንድ የላቸው አዋቂዎች ወላጆች ባለማወቅ ለልጆቻቸው በዚህ እድሜ እስከ 8 አመት ድረስ አንተ ልጅ ተዋጥና አለበለዚያ ደደብ ሆነ ትቀራል ይላሉ ስነ ስርዓት ያዝ እዚህ ቤት አንዳችሁም እንደታጠፉ አልፈልግም እዚህ ቤት ማንኛውም ሰው ምን እንዳያረጋ አልፈልግም እንድትወድቁ አልፈልግም ወዘተርፈ ይያለ ምንድነው የሚነግራቸው እንዲሆኑ የማይፈልገውን ነገር ይነግራቸዋል እነሱ እንዲሆኑ የማይፈልገውን ነገር subconscious mind ያውቃዋል ማለት ኖውን ይሆናል ሪከርድድ ይሆናል ምን ማለት ነው ልክ ይሄን ካሜራ እንደምታዩት ካሜራውን ይዛችሁ በህይወታችሁ ማትፈልጓቸው ነገሮች እየዞራችሁ ብትቀርጹ በኋላ ፕሌይ ስታደርጉ የምታዩት ምንድነው የምትፈልጉትን ወይስ ማትፈልጉት ለምን ሲቀረጽ የቆየው ምንድነው እፈልጋለሁ አልፈልግም ምን ሪከርድ አያረግላችሁም subconscious mind ያየውን ነው ምን የሚያደርገው ሪከርድ የሚያደርገው ስለዚህ እስከ 8 አመት ድረስ አካባቢያችን አጠራቀምን ምን በማድረግ በማየት በማሽተት በመቅመስ ስለዚህ ቤተሰብ ብዙ ነገር ነግሮናል ዝም ብላችሁ አብዛኛው ሰው በቤተሰብ ውስጥ ባደገበት አይነት ነው በኋላም በህይወቱ የሚኖሩት ጥቂቶች ናቸው ለውጥ የሚያመጡት ለምን subconscious mindአቸው ውስጥ ያለው ፕሮግራሚንግ እንዴት መቀየር እንዳለባቸው አንድ አያውቁም ሁለተኛ የሚቆይሩበት ኦፖርቹኒቲን አያገኙም ስለዚህ ተመሳሳይ ህይወት ይኖር subconscious mindአችን ውስጥ ያሉ የምታዩዋቸው ፖዚቲቭ እና ኔጌቲቭ ምልክቶች ፖዚቲቭ እና ኔጌቲቭ ምንድናቸው associations ይባላሉ association ማህበር ለማለት ሳይሆን ጥምረት ማለት ጥምረት ለምሳሌ እኔ ሰዎች ሲጋጩ ሲደባደቡ በቤት ውስጥ ያየው ባድግ ህይወት የሚኖረው እንዲህ ነው የሚል association ይኖረኝ ኔጌቲቭ association አይ መጥፎ ነው እኔ ነገ ሳድጋ አልደባደብም ልትሉ ትችላላችሁ መፈለግ ይቻላል ችግር የለም ስንቶቻችሁ እዚህ ቤት ያላችሁ ሰዎች በልጅነት የሆነ የተለያዩ ነገሮችን አይታችሁ እንደዚህ ያላደርግም ብላችሁ ራሳችሁን እዛው ውስጥ አግኝታችሁታል
ለምን አገኛችሁት? ፍላጎት እኮ ፖዚቲቭ አለ። ነገር ግን ማን ይበልጣል? ፕሮግራሚንግ እንዴት እንደሚበልጥ እናየዋለን። ስለዚህ ኖንስ የምንላቸው ኢንተርናል ሞቲቬሽኖቻችን ናቸው። በደንብ አዳምጡ። እናንተ ዛሬ የምትፈልጉት የሚያነቃቃችሁ የሚያነሳሳችሁ ሞቲቬሽን ስል ሞቲቬሽናል ስፒከር አይደለም እያልኩ ያለው ከውስጣችሁ ሁሉ ጊዜ ድብቁ ህሊናችሁ የሚፈልገው ውስጡ ያለውን ሞገድ ኢነርጂ ነው which is ከዚህ በፊት ፕሮግራም እንዲሆነው ነገር ከዚህ በፊት ግጭትን ደጋግሞ ያየ ሰዎች ሲደባደቡ ሲሰዳደቡ ያየ ሲያድግ ወደደም ጠላም እንደሱ አይነት ሰዎችን ወደ እሱ ህይወት የሚያመጣው አባትና እናት እየተሰዳደቡ ሲያድጉ ያየ ልጅ ያድግና እኔ እንኳን አልሳደብም ብሎ በኋላ የሚመርጣት ሴት ወይም የምትመርጠው ወንድ ተገናኝተው አንድ ላይ ሲኖሩ ምን ይሆናል? ያንኑ ነገር ሲደግሙት ታያላችሁ። ያልፈልግም ይያልኩ እንዴት አደረኩት ይላሉ። actually the programming works programming ነው ይሰራል። ዘሩ እስካለ ድረስ ዘሩ እያበቀለ ያፈራል። ሁሉ ጊዜ የህሊና ህግ ይሄንን ይመስላል። ታዲያ እንዴት ነው የምናወጣው? መጀመሪያ ህሊናን መረዳት። ስለዚህ ይሄ ሞቲቬሽናችን ነው። ሌላው ፕሌዠራችንም እሱ ነው። ሰብኮንሺየስ ማይንድ ግጭትን ያያየ ኮንሺየስሊ አልፈልግም ብትሉም ሰብኮንሺየስ ግን ግጭትን ማየት ነው የሚፈልገው። ግጭትን አትራክት ያደርጋል፣ ወደ ቤተሰብ ያመጣል፣ ወደ ህይወታችሁ ያመጣል። ሰብኮንሺየስ ማይንዳችሁ ሁሉ ጊዜ እጥረትን ያያየ እየራበው ያደገ ልጅ የገንዘብ እጥረት እየተነገረው ያደገ ልጅ አድጎም ሰብኮንሺየስ ማይንዱ ምናልባት ከቤተሰቡ የተሻለ ገንዘብ ያገኛ ሊሆን ይችላል። ነገር ግን የገንዘብ እጥረትን ሁሉ ጊዜ ፊል ያደረገው ነው የሚኖረው። ለምን? it's the programming in the subconscious mind። ስለዚህ እጥረትን ፕሮግራም የሆነ ሰብኮንሺየስ ማይንድ ወደ መትረፍረፍን ፕሮግራም እስካላደረግነው ድረስ ቤተሰቤ ምናልባት 1000 ብር በወር ያገኛ አሳድጎኝ ሊሆን ይችላል። እኔ ደግሞ ቤተሰብ መስርቼ 50,000 ብር በወር 100,000 ብር በወር ያገኘው ስቲል በእጥረት ውስጥ እኖራለሁ፣ ስቲል በብድር ውስጥ እኖራለሁ፣ ስቲል በገንዘብ ጭንቀት ውስጥ እኖራለሁ ማለት ነው። ለምን ተፈጠረ ያ ሲባል it's manifesting itself። እኔ እንኳን ከወላጆቼ ከማገኘው ገንዘብ የተሻለ ነው ልትሉ ትችላላችሁ። ብሩ ተሽሏል፣ ስሜት ተሽሏል ወይ ነው ትልቁ ነገር። it's the emotion። ወይንም ደግሞ አለባበሰ ተሽሏል፣ ዕውቀት ተሽሏል፣ ኢሞሽኑ ተለውጧል ወይ ነው። እነሱ ሲጨነቁ የነበሩትን ጭንቀት በሌላ ፎርም አንተ ከተጨነቀው ህይወት አልተለወጠም። ስሜትህ መለወጥ አለበት። ከጭንቀት ወደ መትረፍረፍ ወይም ወደ መደሰት፣ ከማጣት ወደ ማግኘት፣ ከዝቅታ ወደ ከፍታ፣ ከአጥፊነት ወደ አልሚነት የተቀየረ ስሜት፣ ሐሳብ አይደለም ፍላጎት አለ። ስሜት ልባችሁ ውስጥ ያለ በፈጣሪያችሁና በእናንተ መካከል ሆናችሁ ውይ እንዴት አይነት ረፍት የሆነ ህይወት ሰጠኸኝ የሚል ስሜት እንዲኖራችሁ አድርጎ መኖር ይቻላል። ስለዚህ ይሄ ከ88% በላይ የለውጥ ኃይላችን ያለው እዚህ ውስጥ ነው። ሌላው ሌላ ህሊናችን ውስጥ ነው እናየዋለን። 88% የሚሆነው ቼንጅ ወይም ለውጥ ለማምጣት ያለን ኃይል ፓወር ያለው ምን ውስጥ ነው ያለው? ሰብኮንሺየስ ማይንዳችን። እድሜ 8 ላይ ድረስ ይሄን ዴቨሎፕ አድርገናል። ከዛስ ሰብኮንሺየስ ማይንድ እንለዋለን። እዛ ውስጥ ያለ ነገር ሁሉ ኖውን ይባላል። ለዚህ ነው ለልጆች ሀብትን፣ እድገትን፣ ስኬታማነትን፣ እችላለሁ የሚል ስሜትን፣ ጽድቅን እስከ 8 ዓመት ነው ማስተማር ያለብን። ከ8 ዓመት በኋላ ያው ልጆች በቤት ውስጥ አስቸገሩ ምናምን የሚባሉት ከዚህ በኋላ አሁን 8 ዓመት ላይ ይዘጋል ክሪቲካል ማይንድ which is subconscious። ይሄም ሰብኮንሺየስ ማይንድ የተሰጠን ለምንድን ነው? በህይወት እንድንኖር። ከአካባቢ ጋር ኮሙኒኬት የምታደርገው እንደዚህ ነው እንደተጠራቀመው። ስለራስ የሚሰማ ስሜት እንደዚህ ነው መሆን ያለበት። እኔ ያልረባም ከሆነ እኔ ያልረባም የሚለው በትምህርት ደረጃ ያንተ የዕውቀት ደረጃ እንደዚህ ነው። ላይክ እኔ ጎበዝ ተማሪ ነኝ፣ ሰነፍ ተማሪ ነኝ፣ አይገባኝም፣ ይገባኛል፣ ማትስ ያስቸግረኛል፣ እንግሊሽ አልችልም፣ ሳይንስ ይደብረኛል ምናምን የሚል ነገር ለራሳችን ያለን ግምት ቤተሰብ፣ ዘመድ፣ ጎረቤት፣ ጓደኛ ደጋግሞ የነገረን ማለት ነው። ወይም ሲያወሩ የሰማ ነው። ስለ ሀገር፣ ስለ ገንዘብ፣ ስለ ጽድቅ፣ ስለ ሃይማኖት፣ ስለ ሰው፣ ስለ ማህበረሰብ፣ ስለ ወደፊት ህይወት፣ ስለ አሁን ህይወት፣ ስላለፈው ህይወት፣ ስለ ብሔር ጭምር ምን ሆነ ፕሮግራም ተደርጓል። ከ8 እስከ 13 ዓመት ድረስ ክሪቲካል ማይንድ ዴቨሎፕ ያደርጋሉ። ስለዚህ ልጆች መጀመሪያ እሺ ምናምን እያሉ ያደርጉ የነበረው ከተወሰነ ጊዜ በኋላ ከ8 ዓመት በኋላ ግን እንትን ብናረጋ አይሻልም ይላል። ጭራሽ መልስ ሰጣኝ። መልስ እኮ አይደለም የሰጠው፣ ሐሳብ ነው የሰጠው። አስቀድመን ካጠራቀምነው ፕሮግራሚንግ ውስጥ አውጥቶ ማመዛዘን። ከዛ ከ12 ዓመት እስከ 17 ዓመት አያችሁ፣ ከ12 እስከ 17 የሰው ልጅ ተወልዶም ገና አልተወለደም እኮ አለቀ የሚባለው 17 ዓመት 17 ዓመት ሲሞላው ቀበሌው መታወቂያ የሚሰጠው ለምንድን ነው መሰለህ? አሁን ጭንቅላት አለ ማለት ነው። ዊል ፓወር፣ ሎጂክ እና ቾይስ
አሁን ችግሩ ምንድነው? ዘግይቶ ምናችን መጣ? ፈቃዳችን መጣ። ኦሬዲ ግን ምን ሆነናል? ፕሮግራም ሆነናል። አልችልም፣ አልረባም፣ በድህነት ወይም ደግሞ በተለያየ ኔጌቲቭ ነገሮች ፕሮግራም ሆነን ፖዚቲቭ ነገር ለመስራት እንቸገራለን፣ ለማሰብ እንቸገራለን፣ ውጤት አመጣለሁ ብሎ ለማመን እንቸገራለን። በሰብኮንሺየስ ማይንዳችሁ ውስጥ ምን አይነት ፕሮግራሚንግ አለ የሚለው ለማየት የትም አትሂዱ። በህይወታችሁ ቁጭ በሉና በህይወቴ አሁን ላይ የተገለጡ የማያቸው የሐሳብ የስሜት ደጋግሜ የማስበው ደጋግሜ የሚሰማኝ ደጋግሜ የምተገብረው ደጋግሜ የማየው ውጤት ምንድነው በህይወቴ ያለው የሚለውን ጠይቁ። ሰብኮንሺየስ ማይንዳችን ውስጥ አማንፈልገው ፕሮግራሚንግ ስላለ በኮንሺየስ ማይንዳችሁ የምትፈልጉትን ፍላጎት እንዴት አድርገን ወደ ሰብኮንሺየስ ማይንድ እናስገባለን ነው። ናው ለማስገባት ክሪቲካል ማይንድ የሚባላል። ክሪቲካል ማይንድ ተዘግቷል። ማንን ዘግቶታል? ሰብኮንሺየስ ማይንድን ዘግቶታል እንበልና ይህ ስቴጅ ሰብኮንሺየስ ማይንድ ነው። እዚች ጋችን የምታክል በር አለች እና በሩ ዝግ ነው። እቺ ከፊት ለፊት የምታዩት ትንሽ ቦታ ኮንሺየስ ማይንድ ነው። ኮንሺየስ ማይንድ ላይ አንድ ፈቃድ አላችሁ። አንድ ህልም ሊሆን ይችላል፣ ግብ ሊሆን ይችላል፣ ፍላጎት ሊሆን ይችላል። ይህ ፍላጎት የጤና ሊሆን ይችላል፣ የገንዘብ ሊሆን ይችላል፣ የሰዎች ሊሆን ይችላል፣ የቤተሰብ ሊሆን ይችላል፣ የመንፈሳዊ ህይወት ሊሆን ይችላል። አንድ ግብ። አሁን ሚሊዮነር መሆን የሚል ኮንሺየስ ማይንድ ውስጥ ፍላጎት አለው የለው? አለው። ክሪቲካል ማይንድ ምን እንዴት እንደሚሰራ ልነግራችሁ ነው። እንደዚህ ፊዚካል ሪፕሬዘንቴሽን ሳደርግ ጭንቅላት ውስጥ ተከፍቶ ያለ እንዳይመስላችሁ። ማይንድ እና አንጎል ይለያያል። ማይንድ እና ብሬን ይለያያል። ብሬን is body, mind is thought። ስለዚህ ያ የthought አሰራሩን ነው ማወራችሁ። ስለዚህ አሁን ፍላጎት አለው። እፈልጋለሁ አለ። ይሄው ለኛ ሁሉ ነገረ አይደል? ይፈልጋል። ሰብኮንሺየስ ማይንድ ውስጥ አሁን ይሄን እፈልጋለሁ ሲል ክሪቲካል ማይንድ ጋር ይመጣል። ከላይ እንደምታዩ ክሪቲካል ማይንድ መረጃ ይወስድና ልክ እንደ ዘበኛ ጠብቁ ቼክ ላድርግ። እኔ በሚገባኝ መልክ ነው እሺ የተረጎምኩላችሁ፣ ግን እንዲህ ነው የሚሰራው። ጠብቅ ይለዋል። ማንን? ሚሊዮነር መሆን የሚባለውን ሐሳብ ኢነርጂ ቶት። ከዛ ይመጣል ፋይል ይበረብራል ሰብኮንሺየስ ማይንድ ውስጥ። ሲያይ ሚሊዮን የሚባሉ ሰዎች አሉ። ሲያይ ኡቴ ሚሊዮነር ጭራሽ አንተ በሚሊዮነር አጠገብ ራሱ ማለፍ አትችልም። ከያንዳንዱ ሀብት ጀርባ አንድ ወንጀል ወይም ኃጢአት አለ። ምን አለፋችሁ ሚሊዮኖች ምን ያገኙ ያልሆነ እሱን ያልሆነ ማለት ጌታ የሉም ምን ያደርጋል? ይመለሳል። ኦኬ አሁን እሱ ሚሊዮነር መሆን ይፈልጋል። ከዛስ በኋላ ይታገላል። 12% ፓወር አለ። በዛ ምን ያደርጋል? እቅድ ያወጣል። ለሊት ያነባል። ጧት ተነስቶ ይሰራል። ማታ አምሽቶ ይሰራል። እንቅልፉ ሲመጣ ቡና ይጠጣል። ለውስጥ ይገባል። ብቻ ምን አለፋችሁ በዚህም በዛም ጥሩ ቫልዩ ካለው መልካም ነገሮችን ይዞ ጥሩ ቫልዩ ከሌለው በባሌም እያልኩኝ አይነት ነገር ይልና ሰርቆም ምንም አድርጎ ለማግኘት ይሞክራል። እንደ ቫልዩ ማለት መልካም ቫልዩ ካለው በበጎ ነገር አድርጎ ይታገላል። አሁንም ግን በታገለ ቁጥር ሰብኮንሺየስ ማይንድ ምን ያደርጋል? ሁሉ ጊዜ በስሜት ምን ያደርጋል? ዝም ብለህ እኮ ነው የምትለፈው። አይ መጨረሻ አያምርም እንጂ አለ ይሄ ነገር ኃጢአት ነው ተው ስንት ነገር እንንተና ያሉን ስማ ብቻ ኮንቲኒየስሊ እስከመቼ ሚሊዮነርነቱን እስኪያቆመው ሐሳቡን አይደለም ተግባር እሱን ታግሎ ሚሊዮነር ቢሆን ኮንቲኒየስሊ ጀምራል። ይሄው ገንዘቡን አየኸው አሁን እንቅልፍን ታጣለህ። ከሚሊዮነሮች አይተኙም የሚሉ ድሆች አሉ ማለት እሱ ቁንጫ እየበላው ሚሊዮነር በንጹህ አልጋ ላይ አይተኛም እንዴ በቁንጫም ተኝታል። ስለዚህ ግጥም አድርጎ ይለዋል። እንቅልፍ የላቸውም። ለዚህ ነው ረጃጅም አጥር ያላቸው ውሻም አላቸው ዘበኛም አላቸው ለመሰለ ስለማይተኙ እንቅልፍ እንዳያመልጣቸው ማለት ነው። ይቀጥላል ብቻ ይጨቀጭቋል። ከዛ ያሳካውን ነገር ሪቨርስ አድርጎ ፌል ሲያደርግ ዋናችን ላይ ነን ብሎ መኖር ይቀጥላል። ኮንቲኒየስሊ ኢነርጂውን ኢሚት ያደርጋል። ሰብኮንሺየስ ማይንድ ውስጥ የገባ ፕሮግራም ምን እንደማለት ነው? አፈር ውስጥ የገባ ዘር ኮንቲኒየስሊ ምን ያደርጋል? ያድጋል። ኮንቲኒየስሊ ምን ያደርጋል? ያፈራል። ዘሩን እስካልነቀል ነውና አዲስ ዘር እስካልተካን ድረስ ማለት ነው። ስለዚህ ያንን ለማድረግ ክሪቲካል ማይንድ ምን ሆኗል? ዝግ ነው። ስለዚህ ለዘላለም ሆነ አይችልም ማለት ነው። በቃ ካልታገለ ኖ። እኔ በጣም የፈጣሪ ስራ የሚገርመኝ በተወሰነ ጊዜ ክሪቲካል ማይንድ ምን ይሆናል? ክፍት
ይሆናል። ክፍት የሚሆንበት ያቺን መክፈት ምን ይባላል? ሂፕኖሲስ ይባላል። ስለዚህ the best hypnotherapist is God ማለት ነው። አላህ ራሱ ነው ይዘር። አንደኛ አሁን ያላችሁበት የማይንድ ስቴት ቤታ ስቴት ይባላል which is alert ናችሁ፣ ነቅታችኋል፣ ተለማላችሁ፣ ታስባላችሁ፣ ስሜት ዋሶቻችሁን ተጠቅማችሁ መወሰን መንቀሳቀስ ትችላላችሁ። ከዛ ወደ ማታ አካባቢ እየደከማችሁ ሲመጣ በለሆሳስ ውስጥ ትሆናላችሁ። ኦቨርሎድድ ይሆናል። ክሪቲካል ማይንድ ቀኑን ሙሉ መረጃ እንትን ሲወስድ ዲሳይድ ሲያደርግ ሎጂካል ቲንኪንግ ወደዛ ሲመጣ ምን ብሏል? ኦቨርሎድድ ሆኗል። ከዛ ይደክማል። ሲደክም የማይንድ ዌቫችን ከ14 ሳይክል ፐር ሰከንድ እየቀነሰ ወደ ምን ይመጣል? ወደ 13 12 እያለ ከ12 እስከ 8 ሳይክል ፐር ሰከንድ ሲሆን ክሪቲካል ማይንድ ኦፕን ይሆናል፣ ክፍት ይሆናል። እንደ ካሜራ ሌንስ ማለት ያም ማለት ማታ ልትተኙ ስትሉ የመጨረሻው 30 ደቂቃ እንቅልፍ ከመውሰዱ በፊት ሂፕኖሲስ ውስጥ ነው ያላችሁት። ስፒሪቹዋሊ ስትተኙ ምን አርጉ ተብላችኋል? ጸልይ። ለምን? because it knows ሁሉም ሃይማኖቶች ያውቃሉ። በዛ ሰዓት ስትጸልይ የምትጸልየው ነገር ምንድነው የሚያደርገው? ቀጥታ ሰብኮንሺየስ ማይንድ ውስጥ ነው የሚገባው፣ ፕሮግራሚንግ ውስጥ። ለምን? ክፍት ነው። ሬዚስት ማድረግ አትችሉ። ጥሩም ነገር አስቡ ይገባል። አሁን ችግራችን ምንድነው? ማታ ስንተኛ አብዛኞቻችን ችግር እያሰብን ነው የምንተኛው፣ በደላችን እያሰብን ነው የምንተኛው፣ የተደረገበን ነገር ገስዋ ጧት እየባሰ ነገ እየባሰ ሊትራሊ ድሮ ከነበረው በላይ እየጨመርን ነው። አስገቡ፣ በሩ ክፍት ነው፣ ኑ ጎስጉሱበት፣ በቃ ችግሩንም መከራውንም አይነት ነገር ልክ ባለማወቅ ነገር ግን ያን እናደርጋለን። ስለዚህ ይሄ ክፍት በሆነበት ሰዓት ሂፕኖሲስ ይባላል። ሌሊት ስንተኛ ምን ይሆናል? አሁንም ክፍት ነው የሚሆነው። እስከ መቼ ድረስ? ከቤታ ስቴት እስከ 8 ሳይክል ፐር ሰከንድ አልፋ ውስጥ እንገባለን። 8 ሳይክል ፐር ሰከንድ ድረስ አልፋ ውስጥ ነው ክፍት ነን። ከዛ በኋላ ቴታ ውስጥ እንገባለን። ቴታ ውስጥም ክፍት ነው፣ ተኝተናል። አሁን እንቅልፍ ወስዶናል፣ የስሜት ዋሶቻችን መጠቀም አንችልም። ተኝተንም ግን ክፍት ነው። ሪም ስቴት የምንለው ራፒድ አይ ሙቭመንት ስቴት ውስጥ በምንሆንበት ጊዜ አሁንም ሰብኮንሺየስ ማይንዳችን ክፍት ነው። ስለዚህ ቴሌቪዥን ተከፍቶ፣ ሬዲዮ ተከፍቶ፣ ሚዲያ ተከፍቶ፣ ሶሻል ሚዲያ ተከፍቶ አጠገባችሁ ሰው እያወራ አትተኙ። የሚያወሩት ነገር ተኝታችሁ እናንተ በህይወታችሁ ውስጥ ተጽዕኖ ይፈጥራል። ስለዚህ ጸጥ ያለ ቦታ ተኙ። ይሄ ክፍት ሆኖ ነው ያለው። ከዛስ በኋላ ዴልታ ላይ ይዘጋል። ዴልታ ላይ ጭው ያለ እንቅልፍ ሲወስደን ይዘጋል። ስለዚህ በሌሊት ውስጥ በጣም ብዙ ጊዜ ምናልባት 8 ሰዓት የሚተኛ ሰው 1 ሰዓት አካባቢ ወር ከ1 ሰዓት በላይ ምን ይሆናል? ክፍት ይሆናል በመሐከል ማለት ነው። ክፍት በሚሆንበት ጊዜ ሆን ብለን እኔና እናንተ ምን እናደርጋለን? አሁን ይሄ ሚሊዮነር የሚለውን ማታ ስትተኛ the moment አልጋ ላይ ወጣህ ማለት ስልክ ምናምን አብሮህ አይውጣ፣ አንተ ከሐሳብህ ጋር ውጣ። ስለዚህ ምንድነው የምታደርገው? በኋላ እናየዋለን። ይሄንን ፍላጎት እንዴት እንደሚያስገባና ያል ደጋግሞ በማሰብ ብቻ ክፍት በሆነበት ሰዓት ተመሳሳይ ስሜት ይኖራል። ነገ ከእንቅልፉ ተነስቶ እንደዚህ ሲኖር ስለ ሚሊዮነርነት ሲያነሳ ይሄ ዘበኛው ያልካችሁ ክሪቲካል ማይንድ ሲገባ ሌላ አዲስ ፋይል ያገኛል። ያገኛል። እንዴ በሏ ንስራ እኛ ነን እኮ ይሄ እኮ ወሳኝ ነው፣ እንዲኮ ነው መኖር ያለበት ይላል። አጋዡ ይሆናል ማለት። what cultures do you have? ምን አይነት ካልቸር አላችሁ? ፕሮግራም የሆነ ሰብኮንሺየስ ማይንድ የለም። ኮንግራቹሌሽንስ ደስ የሚለው እግዚአብሔር the second chance ሰጥቶናል፣ ሁለተኛ እድል ሰጥቶናል which is ማታ ኦፕን ሲሆን ከዛ ጧት ስንነሳ ደግሞ ከመዘጋቱ በፊት እንደተነሳን አልፋ ስቴት ውስጥ ስለሆነ የምንሆነው የተወሰነ ሰዓት 1 ሰዓት አካባቢ ጧት እንደነቃ ጧት አይታችኋል። የሆነ ዘፈን ወር መዝሙር ሰምታችሁ ከሰዓት በኋላ እሱን ስትሉት አልተገኛችሁ። ምንድነው ቀኑን ሙሉ ተከተለኝ ጧት የሆነ ነገር ተናዳችሁ ከተነሳችሁ ቀኑን ሙሉ ሲከተላችሁ አላያችሁ? ያኮ ቀኑን ሙሉ ብቻም እንዳይመስላችሁ ህይወታችሁንም እኮ ተከትሏችኋል፣ ረስታችሁት ነው እንጂ። ለምንድነው እንደዛ የሚሆነው? ፓወርፉል ሰዓት ነው፣ የፕሮግራሚንግ ሰዓት ነው፣ የመቅረጽ ሰዓት ነው፣ ሰብኮንሺየስ ማይንድ ውስጥ ዘር የመዝራት ሰዓት ነው። ከዛ ሁሉ ጊዜ ሞቲቬት ያደርጋቸዋል። ተመሳሳይ ኢነርጂ ያላቸውን ነገሮች ሲመጡ ይቀበል። ብዙ መልካም ውሳኔዎች ወደ ስኬት የሚወስዳችሁ፣ ወደ ጽድቅ የሚወስዳችሁ፣ ወደ መልካምነት የሚወስዳችሁ እድሎች፣ ሰዎች፣ ሁኔታዎች፣ ክስተቶች ወደ እናንተ መጥተው ፌስ ቫልዩ ላይ ስታዩአቸው ይሄ ነገር ደስ አላለኝም ብላችሁ የተዋችሁት ለምን ይመስላችኋል? ደስ ያላላችሁ እኮ it's not programming። ሰብኮንሺየስ ማይንዳችሁ ውስጥ ፕሮግራሚንግ ስለሌለ ነው። ለዚህ ነው ሪጀክት ያደርጋችሁ። ክፋት በሰብኮንሺየስ ማይንዳችን ውስጥ ፕሮግራም ሆኖ ደግነት ሲመጣ አት ፌስ ቫልዩ ደግነት አይመስልም። ለምን እንደሆነ እንጃ ብቻ ሲታይ ጥሩ ይመስላል፣ ነገር ግን ደስ አላለኝም ብላችሁ ትተውታላችሁ።
ማን ነው እየተወ ያለው? the programming ነው ሪጀክት የሚያደርገው why ኢነርጂው ነው የሚያነበው የዛን ኢነርጂ ተመሳሳይ አይደለም እዚህ ጋር ያለው ፍሪኩዌንሲ ይሄ ነው ደጅ ያለው ፍሪኩዌንሲ ይሄ ነው ስለዚህ ምን ይሆናል ይሄና ይሄ አይነበብ አይቶ ሚሊዮነር የሚባል ነገር የሰው ስም ይመስላል ነው አንተ የሰው ስም ምን ያደርጋል የራሱ ስም አለ አይደለም ይላል now you want ላይ የምታዩት ማለት ነው ሚሊዮን የሚለውን ይፈልጋል ክሪቲካል ማይንድ ጋር ይመጣል ከዛ ሰብኮንሺየስ ማይንድ መልስ ይሰጣል ምን ይላል I don't know this program ይሄ የምትለው ነገር አናውቀው ቃሉን አይደለም ቃሉን እናውቀዋለን እንግዲህ የለም እዚህ ሰፈር እንዲህ አይደለም የሚኖረው እንዲህ አይደለም እኛ በተማርነው መሰረት እንደዚህ አይደለም ብሎ ሪጀክት ያደርጋል እንደዚህ አመዛዝኖ አይደለም ተመሳሳይ የሆነውን ነገር ያፈራል የሌለውን ነገር አያበቅልም ማለት ነው የሌለውን ነገር አያበቅልም አያፈራም ዝም ብሎ ደግሞ ለመዘራት እሺ አይልም ሰብኮንሺየስ ማይንድ ኦፕን በሚሆንበት ሰዓት ማስገባት ስለዚህ ሰብኮንሺየስ ማይንድ ኦፕን በሚሆንበት ሰዓት ለሱ ስናገር ለእናንተም ነው በዛ ሰዓት ማታ ፍላጎታችሁ ለሰብኮንሺየስ ማይንድ ምንድነው unknown አይታወቅም ሰብኮንሺየስ ማይንድ ውስጥ ፕሮግራሚንግ ሆኖ ያ እሱ የሚያስበው ሐሳብ የለም ያ ማለት ምን ማለት ነው ለሰብኮንሺየስ ማይንድ ኢሞሽናል ፔን ነው ባጸጉረ ልውጥ ነገር ምንድነው የሚያስብብን ሰው ተበላሸ ነው so it's emotional pain በተለይ ደግሞ በጣም ሪሞት የሆነ ወይም ደግሞ ከናንተ በጣም የራቀን ነገር ከሆነ የምታስቡት ከዚህኛው ካለው ፕሮግራሚንግ ማለት ከፕሮግራሚንጉ በጣም የራቀ ከሆነ በጣም ሲሪየስሊ ሪጀክት ያደርገዋል ማለት ነው ስለዚህ ኢሞሽናል ፔን ያመጣል so ማይንድ ፕሮግራሚንግን ስትሰሩ ቃስ በቃስ ስሩ ግልጽ ነው ለምሳሌ እሱ ዛሬ ያለበት ገቢ 50 ሺህ ከሆነ ሚሊዮነር መሆን የሚለውን በልቦ ነው ይይዝና 100 ሺህ ማግኘት ግልጽ ነው 100 ሺህ ማግኘት የሚለውን ፕሮግራሚንግ ይሰራል እኔ የሰራሁት እንደዛ ነው እኔ መጀመሪያ ማይንድ ፕሮግራሚንግ ሲሪየስሊ ቁጭ ብዬ የሰራሁት 6000 ብር አካባቢ ወራሃዊ ገቢ ያስገባው ለ30 ሺህ ነው የሰራሁት ስሰራው ራሱ አስታውሳለሁ ሲሪየስሊ ዘመቻ ታውቃላችሁ ዘመቻ ጭንቅላቴ ላይ ማታ በዲሲፕሊን ቁጭ ብዬ ህሊናዬ ውስጥ ገብቼ የምፈልገው ነገር ደጋግሞ ማየት 30 ሺህ ብር ቢሮ ስገባ ክፍያ ሲደርስ ሊስቱን ሳይ ሊስት የኔ ስም ተጽፎ ሴክሬታሪዋን አያለው ሊስቱን ትሰጠኛለች ነፃነት ዘና 30 ሺህ ስራ ሳልቀይር አገር ሳልቀይር ምናምን ነው ማውራችሁ ምንም የቀየርኩት ነገር የለም ፕሮግራሚንግ ነው የቀየር ብዙ ጊዜ እኮ ሰርቻለሁ ስራዬ ነገር ግን እንደዛ አግኝቻለሁ ስለዚህ ያንን 30 ሺህ የሚለው ሲከፈለኝ ስፈርም ሶስት ብሩን ኪሴ ስከት ባንክ ሲሄድ ባንክ ዲፖዚት ሳደርግ ባንከሩን ሳይ ስታምፕ አድርጎ ሲሰጠኝ እነዚህን ኤቭሪዴ እንደ ሙቪ ማለት ነው አንዳንድ ጊዜ ያያየውኝ ፈገግ ይላል ኤቭሪዴ በየቀኑ 3 ወር ነው የሰራው ከዛ በኋላ እስከ ዛሬ ድረስ ከ30 ሺህ በታች አልወረደም ለ100 ሺህ ኤግዛክትሊ እንደዚሁ ስንት ጊዜ ሰራው 5 ወር እማወራችሁ 5 ወር ሰራው ዝም ብሎ ቃል አፌ ላይ መጥቶ አይደለም እየጻፍኩ ነው የሰራውበትን ቀን ያልሰራውበትን ቀን የዘለልኩትን ቀን ይያረው ኤኒዌይ ግን 5 ወር ሰራው ከ5 ወር በኋላ ከ100 ሺህ ብር በላይ በየወሩ ገቢሲውን ኦ ማይ ጋድ ዲስ ቲንግ ወርክስ አሁን አንዳንድ ሰው እንደዚህ ሲባል ጎሽ በቃ ሰራለሁ ይልና ዛሬ ይጀምራል ከዛ ማታ ግን ከሚደክመኝ ብሎ 12 ሰዓት ላይ ነገ ደግሞ 6 ሰዓት ላይ ከዛ ደግሞ ምናምን ያረጋግና ከዛ 7 ቀን 6 ቀን ሰርቶ ምን ያደርጋል ግን እኮ ይሄ ነገር አይሰራም ይላል እና እንደዚህ በፍጥነት ቢሰራ እኛስ አናፋጥነውም ነበር እስከ መቼ ነው የሚሰራው እስከታገኝ ማለት ሲጀምር አመዛዝነ ጀምር ካወቅ ይሰራል ካልክ ከስፒሪቹዋል ማንነት ጋር እንደሚሄድ ከተገነዘብክ የህሊና ህግ መሆኑን ካወቅ ፍላጎቱ ያንተ እንደሆነ ከተገነዘብ ለምን ነው የምታቆመው የት ለመሄድ ነው ባይዘው የአፈርሜሽን አቆማችሁ መጽሐፍ ማንበብ አቆማችሁ ኦር ጸሎት አቆማችሁ የት ልትሄዱ ገና ሲነገረው አንድ ሰው እስከ መቼ ነው የምሰራው ይላል ምን ተቸኩላለህ ማለት የምትሄድበት ቦታ አለ የለም አይደል በመተተኛበት ሰዓት ነው የተባለው ምን በዛ ሰዓት ዝርክርክ ነገር ከምታስብ ኦርጋናይዝድ ሆነ አስብ ነው የተባለው ያንን አድርግ ውጤታማ ትሆናለህ አዎ ውጤቱ ከደበረ ለመመለስ ይቸግራችኋል ወደ ነበራችሁበት ሚሊዮነር ኮንክ በኋላ ድህነት የሚቸግር ይመስላል እንዴ አይዟችሁ በእርግጠኝነት የማይጠፋባችሁ መንገድ ወደ ውድቀት መሄድ